ያኔ ሞት የዘገበባት አገር አሁን አንድ ወሳኝ የህይወት ምዕራፍ ላይ ነች ይላል። እሱም ይህ ነው። To explore one really important thing in the whole story of Ethiopia's development, education. የጆናታን ጉብኝትና ቃለ መጠይቅ የኢትዮጵያውያንን ሞት ሳይሆን የኢትዮጵያውያንን ትምህርት የሚመለከት ነበር። 70% ሀገራዊ በጀቷን ለጦርነት ትመድብ የነበረች ሀገር ለትምህርት ብቻ 20% ጂዲፒ እንዲሸፍን የሚያደርግ ፖሊሲ ውስጥ መግባቷን ሲመለከት ከአገሩ የእንግሊዝ መንግስትም የላቀ ኢንቨስትመንት በትምህርት ላይ ሲሆን ሲያውቅ መገረሙን አልደበቀም። ከ34 ዓመታት በፊት በዛሬው ዕለት ስልጣን የያዙትን አቶ መለስ ዜናዊን ቃለ ምልልስ ሲያደርግላቸውም ይህንኑ ይጠቅሳል። ከዚያ በፊት ግን የጆናታን ቪዲዮ ለስልጣን ያበቃቸው የደርግ ሰዎች በሚመሩበት ዘመን ብቻ ሳይሆን በዚህች ማንበብና መጻፍ ከጀመረች ሺህ ዓመታት ነጉደዋል በሚባልላት ኢትዮጵያ ውስጥ ትምህርት ምን ይመስል ነበር የሚለውን እንመልከት። ለዋቢነት ይህንን በምስሉ ላይ የሚታየውን የነ ብርሃኑ ነጋ ትምህርት ሚኒስቴር ቢሮ ውስጥ የሚገኘውን መረጃ እንመልከት። እስከ ግንቦት 20 1983 በኢትዮጵያ ውስጥ የነበሩት ትምህርት ቤቶች ከአንደኛ እስከ 12ኛ በጠቅላላ 4427 ብቻ ነበሩ ይለናል። በእነዚህ ትምህርት ቤቶች ውስጥ የሚማረው ተማሪ ብዛት ደግሞ 2.4 ሚሊዮን ገደማ ይሆናል ይላል ሰንጠረዡ። 11000 ተማሪዎችን የሚያስተምሩ 2 ዩኒቨርሲቲዎች መኖራቸውንና 2500 ተማሪዎች የሚማሩባቸው 17 የቴክኒክና ሙያ ትምህርት ተቋማትም እንደነበሩ ያስረዳል። በአጠቃላይ ኢትዮጵያ ከተፈጠረች ጀምሮ እስከ ግንቦት 20 1983 ድረስ ዘመናዊ ትምህርት ለማስተማር ብላ የፈጠረቻቸው ትምህርት ተቋማት ብዛታቸው 4444 ብቻ ነበር። ጆናታን ድንቢልቢ ከአቶ መለስ ዜናዊ ጋር ቃለ ምልልስ ለማድረግ ሲሄድ እነዚህ ቁጥሮች ሊጠፉት አይችሉም። ስለ ትምህርት ብቻ ሊጠይቃቸው 15ኛ ዓመት የሥልጣን ዘመናቸው ላይ ይገኙ የነበሩትን መለስ ዜናዊ ግን የተረከቧቸውን የትምህርት ተቋማት በብዙ ጥፍ አሳድገው ለጦርነት የሚውልን በጀት ለትምህርት አውለው 34000 የአንደኛ ደረጃ፣ 2100 የሁለተኛ ደረጃ ትምህርት ቤቶችን፣ 1350 የቴክኒክና ሙያ ማሰልጠኛዎችን፣ 40 የሚደርሱ ዩኒቨርሲቲዎችን በአጠቃላይ 38000 የትምህርት ተቋማትን ገንብተው በእነዚህ ተቋማት ውስጥ ደግሞ 27 ሚሊዮን የሚደርስ ተማሪ እንዲማር አድርገዋል። ይቀምሰው ቸግሮት የነበረ አርሶ አደር ልጁም እሱም ድፍት ሲሉ በካሜራ ሲቀርጽ የነበረው ጆናታን ድንቢልቢ የአርሶ አደር ልጆች ትምህርት ቤቶችን አጥለቅልቀው ሲመለከት ይህ የትምህርት አብዮት ነው ሲል ጠርቶታል። ከአጠቃላይ የአገሪቱ ምርት 20% የሚሸፍነው ትምህርት ነው ሲልም አዲስ ዩኒቨርሲቲዎች፣ አዳዲስ ትምህርት ቤቶች በዝተዋል ይላል።